ሻሎም ሻሎም ተወዳጆች እንዴት ናችሁ? ሰላም ናችሁ ወይ? የጌታ ሰላምና ጸጋ ይብዛላችሁ። ዛሬ ደግሞ በአንድ ሀሳብ እንድናወራ መጣሁኝ። ያው ዲሴምበር እንግዲህ የመጀመሪያውን ሳምንት እየጨረስን ነው። አመታችንን 2025ን ስናስብ እንግዲህ ምንድነው እያሰብን ያለነው የሚለውን እንድናይ ፈልጋለሁ። ዛሬ ደግሞ የ2025 የመጨረሻው አመት ላይ ልቅላቂው ላይ እየተባለና እየተነገረ ያለው ነገር ላይ እዛ ላይ እናገራለሁ። እናንተም ራሳችሁ እንድትጠይቁ እላለሁኝ። ምክንያቱም አሁን ላይ በጣም አንድ ፖፑላር የሆነ ሮንግ የሆነ አንድ ቃል አለና በጣም የገረመኝ የወንጌል አማኙ ያንን ቃል እየተጠቀመው ያንን ቃል እየተናገረበት እየሰማሁኝ በጣም እየተደነኩኝ ነው። የእግዚአብሔር ቃል ልንናገር ልናስብ የሚገባውን የሚናገረው ነገር አለ። እኛ ግን ዛሬ ዓለም አለቅልቃ የምትሰጠውን የምትደፋውን ነገር በሙሉ እየተቀበልን ሳይቆረቁረን ሳይጎመዝዘን ዋጥ እያደረግነው እንደ እግዚአብሔር ቃል እንናገራለን። ለመሆኑ መሰገጥ ምን ማለት ነው? ጥቂት ሰዎችን ያውቃሉ ብዬ የምገምት ማምናቸውን ሰዎች አማርኛ ላይም ጥልቀት ያለው እውቀት አላቸው ብዬ የማስባቸውን ሰዎች መሰገጥን ጠየኳቸውና ሁሉም አንድ አይነት የሆነ ቃል ባይነግሩኝም ውጤቱ ግን አንድ አይነት የሆነን ሀሳብ የያዘ ነገር ነገሩኝ። መሰገጥ ማለት ባጭሩ መደደብ ማለት ነው። ግግም ማለት ነው። እና የሆነ ገገማነት ወይም ደግሞ መገገም ደግሞ ጥሩ በሆነው መልክ አይደለም። እና የሆነ ሮንግ ለሆነውም ነገር ሰዎች እየሳትን አይተውን ቢገስጹን እንሰግጣለን። በቃ እኛ እውነት ነው ብለን ባሰብነው መንገድ እንሄዳለን ማለት ነው። ሰዎች እየሄድንበት ያለው መንገድ ከፊት ገደል አለው እያሉን ቢመጡ ኖ እንዴት አድርጌ ገደሉ እንደማልፍን ያውቃለሁ ብለን እንገግማለን። አላስተዋይ መሆን፣ ባለ አእምሮ አለመሆን፣ አእምሮን አለመጠቀም ወይንም ደግሞ ጠቢብ የሆነ ሰው እውቀትን ይቀዳል ይላል አይደለ? ምክርን ይቀዳል ይላል። እንዲሁም ደግሞ መጽሐፍ ቅዱሳችን ስለ መመከር፣ ስለ ጥበብ፣ ስለ ማስተዋል ምሳሌ ላይ በጣም ብዙ አንዱን ጥቅስ ብዬ ሌላውን ልለቅ የማልችልበት ደረጃ በጣም ብዙ ሀሳቦችን ይናገራል። ስለዚህ ልናስተውል እንደሚገባ መጽሐፍ ቅዱሳችን እየተናገረ እንዲሁም ደግሞ መደደብ እንደሌለብን እየተናገረ ነፍስ ያለ እውቀት ትሆን ዘንድ መልካም እንዳይደለ መጽሐፍ ቅዱስ እየተናገረ እውቀት ሁሉ እውቀት ባይሆንም ግን ከእግዚአብሔር ቃል የሚቀዳ እውቀት ከቅዱሳን ምክር የሚቀዳ እውቀትን ወስደን ራሳችንን ልንመራበት እንደሚገባ መጽሐፍ ቅዱሳችን እየተናገረ ዛሬ ዓለም በጣም አገና አውጥታ ጭራሽ አዋርድ የሰጠችበት ቃል ስለሆነ አምጥተን እኛ የመጽሐፍ ቅዱስ አማኞች፣ እኛ የወንጌል አማኞች፣ እኛ የክርስቶስ ኢየሱስ ተከታዮች ሰግጫለሁ እንላለን። ሰግጫለሁን በምን አደረግነው? መንፈሳዊ ስናደርገው በቃ እኔ ኢየሱስን በመከተል ሰግጫለሁ ነው። እኔ ኢየሱስን በመከተል ብርሃን ነው የበራልኝ፣ አልደደብኩም። እኔ ኢየሱስን በመከተል የዘላለም ሕይወት ነው ያገኘሁት፣ አልደደብኩኝም። በፍጹም እንዲህ አይነትን ቋንቋ መጽሐፍ ቅዱሳዊ የሆነን ቋንቋ ክርስቶስን ከመከተል ጋራ፣ ክርስትናን ከመከተል ጋራ፣ ዳግም ልደትን ከማግኘት ጋራ አገናኝተን ሰግጫለሁ እያለን የዘቀጠ ዓለም አውጥታ የምደፋውን ነገር እያመጣን ባንጨልጥ ጥሩ ነው። እያጠለን እንስማ። የእግዚአብሔር ቃል ማጥለያችን ነው። እኛንም እንደ መስታወት ሆኖ ራሳችንን እንድናይ ያደርጋል። ከውጪ የሚመጣውንም ሀሳብ ደግሞ እንድናይ፣ እንድንመለከት፣ እንድናጠል፣ እንድንመዝንበት ያንን የሚያግዘን የሚረዳን እሱ ግን በማንም የማይመዘን በማንም የማይለካ በማንም ኮሬክት የማይደረግ የማይታረም የእግዚአብሔር ቃል አለ። ከዛ ባለፈ ደግሞ የእግዚአብሔር መንፈስ በውስጣችን አለ። ዳግም የተወለደ ሰው በውስጡ የእግዚአብሔር መንፈስ አለ የሚመራ። ስለዚህ እንዴት ነው አንድ አማኝ ብድግ ብሎ እኔ ሰግጫለሁ ኢየሱስን ስከተል በቃ እኔ ኢየሱስን በመከተል ዘቅጫለሁ ሁሉን ነገር ከክርስቶስ ኢየሱስ ስም ጋር ታኮ እያደረግን ጥቅስ እየጠቀስን ልናጸድቀው አንችልም። ንጹህ ልናረገው አንችልም። ክርስቲያን ልናጫውተው አንችልም። መንፈሳዊ ልናረገው አንችልም። መርህ አለ። የእግዚአብሔር ቃል የሚለን አካሄድ መርህ አለ። አመለካከታችንን የሚቃኝ ንግግራችንን
የሚቃኝ አስተሳሰባችንን የሚቃኝ እውቀታችንን የሚቃኝ። ስለዚህ ዓለም የዘረጋችሁ ምዕራፎች ሁሉ ዓለም የዘረጋችሁ መጽሐፍ ሁሉ ዓለም የሸለመችው ማንኛውም የትኛውም ትልቅ ያለችው ነገር ሁሉ እኛን የሚገዛን እኛን የሚያስተዳድረን እኛን የሚገልጠን እንዴት ሊሆን ይገባል? አንድ ሰው በዓለም ደረጃ ሚዲያው ዓለም ላይ ስለገለጠው ሰግጫለሁ እያለ ክፉን መንገድ ሰግጫለሁ እያለ የኃጢአትን ጉዞ ለወጣት እያለማመደ ሰግጫለሁ እያለ አለመመከርን፣ ለተላላቆች አለመገዛትን፣ ለእግዚአብሔር ቃል አለመታዘዝን በቃ ለሱ እውነት የመሰለው ይሄ ስጋው ድራይቭ አድርጎ በሚወስደው ጎዳና ሁሉ ሄዶ የሚያደርገው ነገር ለኔ ልክ ነው። ያ ደግሞ እኔ ፕራውድ የምሆንበት በቃ እንዴት አይነት ቦልድነስ ውስጤ እንዳለ የሚገልጽ ስለሆነ በቃ እኔ ሰግጬ ቦልድነሴን የምገልጽበት ይሄ ነው እያለ ተረት የሚመስል ወሬ ዓለም ሰምታ ስለሸለመችው የእግዚአብሔር ሕዝብ እሱን ተከትሎ የእግዚአብሔርን ቃል እዛ ላይ አክሎ እኔ ሰግጫለሁ ኢየሱስን በመከተሌ እውነትም ሕይወትም መንገድም ኢየሱስ እኔ ነኝ ብሏል፣ ስለዚህ ይሄንን ሙጠኝ በማለት ሰግጫለሁ አይባልም። ነውር ነው፣ ነውር ነው። እንምረጥ ቃሎቻችንን። ዓለም ስለሸለመችው መንፈሳዊ መሆን አይችልም። እኔ ስለ ሰውየው አይደለም እምለው፣ ሰውየው የተሸለመበት ምክንያት የዚህ ንግግር ውጤት ስለሆነ፣ ስለዚህ በዚህ ቃል ምክንያት ነው የቲክቶክ አዋርድ ሰው ያገኘው። ስለዚህ ያ በዓለም ደረጃ የገነነ ስለሆነ እኛ መንፈሳውያንን የምንል የወንጌል አማኝነን የምንል የመጽሐፍ ቅዱስ አማኝነን የምንል ይሄንን ቃል ቤተ ክርስቲያን ውስጥ ቀድሰን ልናገባው፣ የቅዱሳን ሕይወት ውስጥ ቀድሰን ልናገባው፣ የራሳችን ሕይወት ውስጥ የእግዚአብሔርን ቃል እያጣቀስን ምንም በማይገናኝ መልክ ቀድሰን ልናገባው አይገባም እያልኳችሁ ነው። አይገባም። እኔ አልሰግጥም በፍጹም አይለኝም መጽሐፍ ቅዱስ። ለዛ አልተጠራውም። እኔ ገብቶኝ ሕይወትም መንገድ እውነትም የሆነው ጌታ ገብቶኝ ብርሃን በርቶልኝ ቃሉ ለእግሬ ብርሃን ለመንገዴ ብርሃን ሆኖልኝ ለእግሬ ደግሞ የሚመራኝ ሆኖልኝ ደስ እያለኝ የዘላለም ሕይወት የሚገኝበትን አምላክ ራሱን በመስቀል ላይ ባለማፈር ለኔ የሰጠውን ያንን በማመን የዘላለም ሕይወት ያገኘው ገብቶኝ ተረድቼ መጽሐፍ ቅዱስ እንደሚለው የሰማሁት ቃል ተዋህዶኝ የሰሙት ቃል ከሰሚዎች ጋር ስላልተዋሃደ አልጠቀማቸውም እንደሚል ዕብራውያን ላይ፣ እኔ ግን የሰማሁት ቃል ከኔ ከሰማሁት ጋር ተዋህዶ ጠቅሞኝ በሕይወት እየቀጠልኩ ያለሁት ለዛ ነው እንጂ በዛ መርህም ነው እንጂ እኔ ሰግጬ አይደለም። ስለዚህ ሰግጫለሁ የምትሉ ሰዎች ስንፍናን በላያችሁ ላይ እያወጃችሁ ነው። ሰግጫለሁ የምትሉ ሰዎች በእርግጥ ነው የምላችሁ ድካም በራሳችሁ ላይ እያወጃችሁ ነው። ክርስቶስን መከተል ማለት መጃጃል ማለት አይደለም። ክርስቶስን እኔ ሰግጫለሁ በቃ ጌታን ኖ ዓለምን ካዱ ተብለናል። በእውቀት ዓለምን ክደናልም ደግሞ ኃጢአትን ጸጋው እያገዘን እምቢ እያልን አለን። ስለዚህ ሰግጬ አይደለም ገብቶኝ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ደደብ የሚያደርግ አይደለም፣ አላስተዋይ የሚያደርግ አይደለም። ገብቶን እንድንራመድ ገብቶን ቀኖቻችን ነገ በእውቀት እንድንራመድ የሚያደርግ ነገ በጠቢባን ዓይን ያልተገለጠ፣ በአዋቂዎች ዓይን ያልተገለጠ፣ በጠንቋዮች ዓይን ያልተገለጠ፣ በአስማተኞች ዓይን ያልተገለጠ፣ በእነሱ እውቀት ውስጥ የሌለውን ነገን እኔ በአምላኬ መንፈስ ተረድቼው አውቄ ዋጅቼው እንድኖር የተጠራው የእግዚአብሔር ልጅ ነኝ። ስለዚህ እንዴት ነው ነገን በመሰገጥ መዋጀት የሚቻለው? እንዴት ነው ዘመንን በመሰገጥ መግዛት የሚቻለው? እንዴት ነው የእግዚአብሔር መንግስት ወራሽ የምንሆነው በመሰገጥ? ለኃጢአት ላይ በቃ ነው ሰግጫለሁ ኖ እንደዛ አይደለም የሚለው። በአፋችን ተናግረን ክደን ዓለምን ምኞቷን ትቻለሁ፣ ኃጢአትን ትቻለሁ ብለን ኢየሱስ ክርስቶስን አምኛለሁ የሕይወቴን ቤዛ ብለን በእውቀት ነው በእግዚአብሔር መንግስት ውስጥ ያለ ነው፣ በመሰገጥ አይደለም። ስለዚህ ወገኔ ነቃ እንድትል ዓለም የደፋችውን ልቅላቂ በመጠጣት ራሳችንን መንፈሳዊ ለማስመሰል አንሞክር። የእግዚአብሔር ሕዝብ አይሰግጥም። ገብቶትና ተረድቶ በእውቀት የሚከተለውን በማወቅ ይሄዳል። በመንፈስ በመመራት ይሄዳል። የእግዚአብሔርን ቃል ሕጉ አድርጎ በዛ እየተደሰተ ይሄዳል እንጂ በመሰገጥ መፈክር አይኖርም ልላችሁ ነው የመጣሁት። መልካም ለተሰንበት ይሁንላችሁ። ተባረኩ ባይ